ክፍል እንደተመለከትነው ብርቱካን ዙፋንንና እንዲሁም የገዛ እህቷን ትዝታን በመርዝ መርዛ ልታገላቸው እንደነበር የሚታወስ ጉዳይ ነው። ነገር ግን ያ ሳይሳካ ቀርቶ ምኞቴም ውሃ በመድፋቷ ምክንያት ማለትም ትዝታ ላይ ስለደፋችባት ውሃውን ሳትጠጣው ወዲያውኑ ነገሩ ተደናግጣና ልብሷ ስለቆሸሸባት ልብሷን ልትቀይር ወደ ክላሷ ትገባለች። ታዲያ ይህንን አጋጣሚ ተጠቅማ ዙፋንም የትዝታን ስልክ ታነሳና መረጃዎችን ለማጣራት በቀጥታ ወደ ክላሷ ትገባለች። ታዲያ ይህንን የተመለከተችው ብርቱካን ተከትላት ሄዳ ስልኩን መረጃውን እንዳትወስድ በማለት ወዲያውኑ ልትሄድ ስትል ምኞትም እዛ እንደ ዘበኛውና እዚህ ልትሄጃች ምክንያቱም አሁን ዙፋኔ የትዝታ ስልክ ላይ ያለውን መረጃ ማለትም በረከትን የመረዝሽበትን መረጃ እስከምታወጣ ድረስ አንቺ መሄዳችም ትላታለች። ነገር ግን ዙፋን የትዝታን ስልክ ብታይም ብትበረብርም መረጃውን ግን ልታገኝ አልቻለችም። ሌላው ጉዳይ አሁን ላይ በረከት ጤናው እየተስተካከለና እንዲሁም ወደ መልካም መንገድ እያመራም ቢሆን አሁን ላይ በጣም ተጨንቆና ተናዶ በጣም ተበሳጭቶ ከእንቅልፉ በጣም ተነስቶ እጅግ ያየው ህልም በጣም አደገኛና እህቱ ደህና እንዳልሆነች በመግለጽ የዶክተሩን ልጅ ኤልሳን በጣም እያስቸገረ መሄድ አለብኝ፣ አሁን ልጅ እህቴ ደህና አይደለችም በማለትም ያስቸግራታል። ታዲያ ይህንን የተመለከተችው ኤልሳ ተው እንጂ በረከት ምን ሆነህ ነው? ይህ እኮ ቅዠት ነው። እሷ ደግሞ ምንም አትሆንም፣ ቆይ ልደውልና ላረጋግጥ ትለዋለች። ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታታዮች፣ በዛሬ ቪዲዮአችን ኬሮድ ክፍል 19 አበይት ትዕይንቶችን የምናደርሳችሁ እንዲሁም በቀጣይ ክፍል 20 ላይ የሚከሰቱ ቅድመ ሁኔታዎችን የምናቀርብላችሁ ይሆናል። ታዲያ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ደግሞ ቪዲዮውን ላይክ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁንም ትዘልቁ ዘንድ የአክብሮት ግብዣችን ነው። አብራችሁን ሁኑ። ታዲያ ምኞት ዙፋን መረጃውን አጣርታና ከስልኳ አውጥታ እስከምጨርስ ድረስ ብርቱካንን አግታ ማለትም እየተከላከለች ባለችበት ሰዓት ትዝታ ከክላሷ ትወጣለች። ልብሷን ቀይራ ስትመጣ ቆይ ምን ሆናችሁ ነው? ማለት ተነፋፍቃችሁ የቆያችሁ ይመስል እየተቃቀፋችሁ ነው አይደል? በማለትም ስታፌዝባቸው ወዲያውኑ ተናዳና ተበሳጭታ ብርቱካን ቆይ አንቺ ልጅ ምን እየሆንሽ ነው? አሁን የምነግርሽ ነገር ዙፋን ስልክሽን ወስደዋለች በማለት ዱብዳ ሀሳቡን ስትነግራት እጅግ ለጊዜው እንኳ የተናደደች ማለትም እየተበሳጨች ለመምሰል ብትሞክርም ነገር ግን ወይ ዙፋን ምን አለበት እኔ ብትጠይቀኝ አልሰጣትም፣ መረጃውንስ ቢሆን እኔ ራሴ ሰጣታል ነበር በማለት ብርቱካንን ልታስጨልላት ደረሰች። ታዲያ ብርቱካን በነገሩ እጅግ በጣም ተናዳና ተበሳጭታ ቆይ አንቺ ልጅ ምን እያደረግሽ ነው? እዚህ ያመጣሁሽ እኮ እኔን ልታግሽ እኔን እንድደግፊ ነው። ነገር ግን እዚህ ቤት መተሽ እያደረግሽ ያለሽው ነገሮች ሁሉ እጅግ በተቃራኒ ነው በማለት በጣም ነው ተናደደችና ወዲያውኑ ጎረሯን አነቀቻት። በዚህ ሁኔታ ልክ ተጣልተውና እየተቦጫጨሩ እያሉ ዙፋኔ ልክ ስልኩን ፈትሻ መረጃ ስላላገኘች ተመልሳም ትመጣለች። ታዲያ ስትመጣ ትዝታም ወይ ዙፋን ለምንድን ነው ስልኬን የወሰድሽው? እኔ ብትጠይቀኝ አልሰጥሽም ነበር በማለት ስትጠይቃት ወዲያውኑ ስልኳን መለሰችላት። ታዲያውን ምኞቴ ብርቱካን ብታስፈራራትም ነገር ግን ወደ ዙፋን ትሄድና ዙፋኔ ቆይ ከስልኩ ያገኘሽው መረጃ አለ? ምን አዲስ ነገር አለ ብላ ስትጠይቃት ምንም ነገር የለም፣ ያኔ ስልኳ ፓስወርድ አለመኖሩ ሳይ በጣም መረጃዎች እንደሌሉ ባገላብጥም እንዲህ ብፈትሽም ላገኝ አልቻልኩም ትላታለች። ያኔ ነበር መጠርጠር ያለብኝ። ታዲያ ምኞቴም የሆነ ነገርማ እንዳለ ይገባኛል፣ ምክንያቱም አንቺ ውስጥ እያለሽ እኮ በጣም ተናዳባት ተበሳጭታባት ጉሮሯን ልታንቃት ደርሳ ነበር። እኔ እንደማስበው ግን ይቺ ትዝታ የምትባለውም ልክ እንደ እህቷ እንደ ብርቱካን ሳትሆን አትቀርም፣ ምክንያቱም መረጃዎችን እየደበቀች ነው ያለችው ትላታለች። ግምትሽ ትክክል ነው በማለት ዙፋንም እሷን ከብርቱካን ለይታ እንደማታያትና ነገር ግን እናቷ አሁን ምንም ነገር እንዳትናገር ያስላለችኝ ነው እንጂ እሷን አሁን አስወጣት ነበር ትላታለች። ታውቂያለሽ ግን አሁን መረጃ አግኝቼ ቢሆን አሁኑኑ ብርቱካንን ፖሊስ አንጠልጥሎ ወስዳት ነበር ትላታለች። ታዲያ ብርቱካንም ትዝታን ቆይ መረጃውን አግኝተዋለች ወይስ አላገኘችውም እያለች ስታወጣጣትና በጣም ስትዘበዝባት አይ ትዝታ ስታያት እንዳንቺ የዋሰው በጣም ሞኝ ትመስልሻለች፣ ሳስበው ትዝታን ያወቅሻት አይመስለኝም የኔ እህት በማለት መረጃውን እንዳላገኘችውና እዚህ ስልክ እንደሌለ ታስረዳታለች። ታዲያ ለነገሩም ቢሆን ብርቱካን አሁን ለጊዜው እፎይታን አግኝታ በጣም ደስ ብሏት ምክንያቱም ብርቱካን አሁን ዙፋን መረጃውን አግኝታው ሪከርዱን አግኝታው ቢሆን አሁን ያበቃል ሊመስሎ ነበር ትላታለች።
ታዲያ ብርቱካንም እጅግ ተደስታ በጣሙኑ እንዲህ እፎይታ ስላገኘች አሁን ያበቃልሽ ይመስለኛል ወይዘሮ ትዝታ፣ ከዚህ ቤት ቅራቅንቦሽን ኮተትሽን ሰብስበሽ ውልቅ ማለት ትችያለሽ። አሁን ምንም ማድረግ እንደማትችይ መገንዘብ አለብሽ ትላለች። ነገር ግን ትዝታ የዋዛ ሰው አይደለችም። ከሷ አንድ እርምጃ ቀድማ ሁልጊዜም ትፈጥናለች። ወይዘሮ ብርቱካን እህትሽን ትዝታን ያወቅሻት አይመስለኝም። ሪከርዱ እዚህ ስልክ ነው እንጂ አጥፍቼዋለሁ ያልኩሽ ይህን ቀን እንደሚመጣ ይህ አጋጣሚ እንደሚፈጠር የሆነ ነገር እንደምታደርጊ ስለማቅ ለሁለት ጓደኞቼ በፋይል መልክ ሰጥቻቸዋለሁ። እሱን ደግሞ አሁን የሆነ ነገር ማድረግ ብትቺ እነሱ ለፖሊስ ማመልከት ይችላሉ ብላ በጣም ከባድና አስቸጋሪ ሰው እንደሆነች ታስረዳታለች። ታዲያ ብርቱካንም አሁን ላይ እፎይታ አግኝታ የነበረች ቢሆንም ተመልሳ ወደ ጭንቀቷ ተመልሳለች። እጅግ በጣም አዝና በጣሙን ተከፍታ አሁንም ወደ እስር ቤት እንደሚያመራት ይህንን ባወቀች ሰዓት ቆይ አንቺ ምንድን ነው እያረግሽ ያለሽው? እባክሽን ከህይወቴ ውጭልኝ። ታዲያ ትዝታም እያፌዘችና እየቀለደችባት ትሰሚያለሽ ወይዘሮ ብርቱካን፣ እኔ ብዙ ጊዜ ነው መቆየት የምፈልገው። እዚህ ቤት የመውጣት እቅድ የለኝም። ደግሞ ይህንን ያደረግኩት ያንቺ የብርቱካን እህት ስለሆንኩ ነው። ገና ምን አይተሽ ከዚህ በላይ ገና ብዙ ነገሮችን ትመለከቻለሽ ትላታለች። ሌላው ጉዳይ የዶክተሩ ልጅ ኤልሳ አሁን ላይ ትልቅ ፈተና ላይ ትልቅ ችግር ላይ እንደሆነች ለበረከት ትነግረዋለች። ምን ሆነች ነው ምን ተፈጥሮ ነው ብሎ ሲጠይቃት እናቴ ደውላ ነበር፣ አሁን እሷ እንድትደውልልኝ በጭራሽ አልፈልግም ትላለች። ምክንያቱም በደወለች ቁጥር አንድ ውለታ የዋለልኝ ሰው አለ፣ እንደዚህ እያለች እሱን ማግባት አለብሽ እያለች ታዘበዝብብኛለች። ምክንያቱም እኔ ደግሞ የማላቀውን ሰው አላገባም ትላለች። ምክንያቱም አሁን ላይ ኤልሳ በእጅግ በጣም ሆኖ በረከትን ወደዋለች። ስለዚህ አሁን ላይ ኤልሳ የምታስበው የልቧ ንጉሥ በረከት እንደሆነ ነው። በረከት ግን ያልገባው ለማስመሰል ነገሮችን እየደባበሰና እያድበሰበሰ እና ለምን አትሞክሪውም? ምናልባትም እኮ ጥሩ ሰው ሊሆንልሽ ይችላል ይላታል። አሁን ላይ ምኞት ለምን ለበረከት ይህን ያክል እንደምታስብለትና ለምን ጠበቃ እንደሆነችለት ለራሷም ግራ ተጋብታለች። ነገር ግን አሁን ላይ እያምሰለሰለችና እያሰበች ከዚህ በፊት የነበራትን ሕይወት በተለይ ደግሞ ከናታን ጋር የነበራትን የፍቅር ግንኙነት እያስታወሰች ለምንድን ነው ግን በዚህ ልክ በጣም ሲጎዳ ባለፈው ሲመረዝ አስዘፉለት፣ አሁን ደግሞ ተሽሎታል፣ ለምንድን ነው እያሰብኩለት ያለሁት እያለች ለራሷም ግራ ገብቷት ትሟገት ጀመር። ምክንያቱም አሁን ላይ ምኞት በረከትን በእጅጉ በጣም እንደምትወደው እንደምታፈቅረው ማሳያ መንገዶች ናቸው። ስለዚህ በረከት አሁን ላይ ብዙ አፍቃሪዎች ያሉት ኤልሳ፣ ምኞት እንዲሁም ደግሞ ትዝታ። ታዲያ ከነዚህ ሴቶች ማን አሸናፊ እንደሚሆን በሚቀጥለው የምንመለከተው ጉዳይ ይሆናል። የፍልሚያው ተፋላሚዎች እነዚህ ሶስት እንስቶች ማን አሸናፊ ሊሆን እንደሚችል ለራሳቸውም ግራ ተጋብተዋል። በዚህ ልክ እንግዲህ ብርቱካንም ከዙፋን ጋር እሳት አገባ የምትገባው ጉዳይ ምናልባትም ዙፋን የበረከት እህት እንዳልሆነች ስለምታቅና በተለይ ቴቴን በጣም እያስፈራራቻት ያለችው የእሷ ልጅ እንዳልሆነች ስለምታቅ ይመስለኛል። ስለዚህ ከጨዋታው መካከል ማለትም በረከትን ለማግባት ከሚቀራመቱት እንስቶች መካከል አንዷ ዙፋንም ልትሆን ትችላለች። በጣም በቅርበትና በጣም ሆኖ እንክብካቤ እያደረገችለት ያለችው ዙፋንም ይህንን ምናልባት እሷ ባታቅም ወደፊት ግን ወንድሟ እንዳልሆነ ስትረዳ እሱን የምታፈቅርበት መንገድ እጅግ በጣም ሰፊ ነው። ሌላው ጉዳይ አሁን ላይ ብርቱካን በጣም ተናዳ በጣም ተበሳጭታ አሁን በረከት ወደ ቤቱ ከመመለሱ በፊት ሌላ አዲስ ነገር ማድረግ አለብኝ እንጂ እሱ በሰላም በጤና ከመጣማ እንዳሮየ ዕቃ አሽቀንጥሮ ነው የሚጥለኝ ትላለች። በዚህ በኩል ደግሞ እንዴት ነው የማደርገው? እቺ እስስት ነቀርሳለች እያለች ትዝታንም ትወቅሳታለች። ታዲያ ብርቱካን አሁን ላይ እኔ ቀላል ሰው አይደለሁም፣ በዚህ ተልካሻ ምክንያትና በእነሱ የምሸነፍ ተራ ሰው እንዳይመስላችሁ እያለች ወዲያውኑ ከትዝታ ጋር ሲገናኙ ሰላምታ እንኳን ብትሰጣት ብርቱካን ግን አንጃና ግራንጃ እየመለሰች ቆይ አንቺ ከኔ ምንድን ነው የምትፈልጊው? ቆይ ምንድን ነው ፍላጎትሽ? እያለች ሌላ ጉዳዮችን ሌላ ችግሮችን እየፈጠረች ከእሷ ጋር የሚያጣላትን እንዲህ ደግሞ ማን ከማን ይነጥቃን? አንቺም አሁን በዚህ ተልካሻ አይምሮሽ ምናልባት እኮ አሁንም በረከትን የራስ ያደርገዋለሁ እያልሽ እያሰብሽ ይሆናል በማለት ትዝታን ተወቅሳታለች። ትዝታ ግን የዋዛ አይደለችም። ምክንያቱም የያዘችውን ማስረጃ ጠንቅቃ ስለምታውቅ። ነገር ግን ትዝታ አሁን ላይ ትልቅ ችግር ተፈጥሮባታል። ምክንያቱም ስልኳን ቼክ ስታደርግ ለጓደኞቿ እሷ እንዳለችው
መረጃውን ማለትም የድምፅ ሪከርዱን እንዳላከችውና ነገር ግን ስልኳ ላይ እንደነበር አሁን ስታረጋግጥ ግን እንደሌለና እንደተደለተ ስታረጋግጥ እጅግ የምትይዘውን የምትጨብጠውን አታ በጣም ተናዳና ተበሳጭታ ወይኔ በቲቲ ሞት እያለች በጣም ትጮኻለች። ታዲያ ትዝታ ፋይሉን መረጃውን ስታጣው በጣም ተናዳ በጣም ተበሳጭታ ለራሷም ግራ ተጋብታ የጣልኩት እንደደለትኩት ግን ማንም ሰው እዚህ ቤት ማወቅ የለበትም። በተለይ ብርቱካን ይህንን ካወቀች እዚህ ጋር ጉሮሮዬን ሲጣርጋ እንደምታስወጣ እርግጠኛ ነው። ስለዚህ ግን እኔ ይህ መረጃ የመኖር ዋስትናዬ እዚህ የቆይታ ዋስትናዬ ዋናው ስለሆነ መጥፋቱን ግን ማንም ሰው ሊያውቅ አይገባም። ታዲያ ትዝታ ቆይ ምን ሳደርግ ነው ያጠፋሁት? እንዴት ሊሆን ይችላል እያለች ራሷን እየወቀሰች በሁለቱም ወገን ይህንን ጉዳይ ማወቅ የለባቸውም እያለች ነገሮችን ሁሉ ማለትም ማሰብና ማሰላሰል በተለይ ደግሞ እዚህ ቤት የቆይታዋ ጊዜ የሚወሰነውና ብርቱካንም ልትታገሳት የሚችለው መረጃው እስካለ ድረስ ነው። ነገር ግን መረጃው ከሌለ ሁሉም ሰው ይጠላትና ከዚህ ቤት አሽቀንጥሮ እንደሚጥላት እርግጠኛም ናት። ነገር ግን አሁን እሷ ልትደባብቅም መረጃው እንደጠፋ ላታስታውቅም ብትሞክርም በእጅ አዙር ግን ምኞት እየሰማቻት ይመስለኛል። አሁን ላይ ትዝታ ከመረጃው መጥፋት ባሻገር ሌላ ጥያቄና ከባድ ፈተና የሆነባት ምናልባት ምኞት ሰምተኝ ይሆን እንዴ? ወይኔ ፈጣሪ እንደው እንዳሰማኝ እያለች ራሷንም ማስጨነቅ ጀምራለች። ምኞት ግን ስለ መረጃው መጥፋት ብትሰማም እንኳ በፍጹም ለብርቱካን ልትነግራት እንደማትችል እርግጠኞች ነን። ነገር ግን አሁን ላይ ብርቱካን እጅግ በጣም አሳሳቢ የሆነባት አንደኛ በረከት አሁን በጥሩ ሁኔታ ላይ ስላለ ወደ ቤት ከመጣ እሷንም ሊያስወጣት ስለሚችል፣ ሌላኛው ደግሞ አሁን ከጎኗ ካጠገቧ ሆና እያናደደቻት እያበሳጨቻት ያለችው በረከትን ልታሳጣት የሚችለው ትዝታ ስለሆነች ሁለቱ እጅግ በጣም አስቸጋሪና በጣም ፈተና ሆኖባታል። ስለዚህ አሁን ላይ በረከት በሰላም እንዳይመጣ የምታደርገው በጣም አስቸጋሪ ከባድ ወንጀል ልትፈጽም ትችላለች ብርቱካን። ምክንያቱም እየተንቀሳቀሰ አንዳንድ ነገሮችን ከቤት ወደ ውጭ እየወጣ ስለሆነ ልታስደበድበውም እንዲሁም ደግሞ ሌላ ወንጀል ልታሰራበት ትችላለች። በረከት በትክክል እንግዲህ በህልሙ የተመለከተውን ጉዳይ አሁን ላይ ዙፋኔ ከእሱ ጋር ሄዳ እያወራችና እንዲህ ከተጨዋወቱ በኋላ መሽቷን አሁን መሄድ አለብኝ ብላ ልክ ከበሩ እንዳስወጣት አንተ መመለስ አለብህ፣ ስለዚህ እኔ አሁን ራሴ ሄዳለሁ በማለት ሰላምታ ተለዋውጠው ከተለያዩ በኋላ በረከትም ተመልሶ ወደ ዶክተሩ ቤት ይገባል። ዙፋኔም ወደ ቤቷ እያመራች ባለችበት ሁኔታ አሁን አደጋ ደርሶባታል። ተደብድባ ወድቃለች። ማን እንዳደረገው ይህ ደግሞ ግልጽ ነው። ብርቱካን በእጅ አዙር አሁን ላይ ዙፋንን አይደለም በረከትንም ለማስደብደብ የራሷ የምትለውን ጥረት እያደረገች ስለሆነ አሁን ላይ ዙፋን ላይ ችግር ተፈጥሯል። ይህ ደግሞ ማን እንዳደረገው በሚቀጥለው ክፍል የሚጋለጥ ጉዳይ ነው። ምናልባትም ዙፋን አሁን ወደ ሕክምና የምታመራ ይሆናል። ታዲያ በሕክምና ከተረጋገጠና ማን እንደደበደባት ማን ጉዳት እንዳደረሰባት ሊረጋገጥ ከቻለ በእጅ አዙር ብርቱካን እንደምትሆን ምንም ጥርጥር የለውም። ታዲያ ይህ ምን ሊፈጥር ይችላል? በተለይ ደግሞ በረከትን በድንጋጤ አሁን ወደ ነበረበት ህመሙ ሊመልሰው ይችላል። ውድ የቻናላችን ተከታታዮች አብራችሁን ስለቆያችሁ ከልብ እያመሰገን ይህንን ቻናል ግን ሰብስክራይብ እንዲሁም ደግሞ ቪዲዮ ላይክ በማድረግ እንድታበረታቱን